ስለ ማስተር አብነት ከበደ ከሆስፒታል የተሰማው አስደሳች መረጃ የሁለተኛው ሰርጀሪ ጉዳይ በመሰረተ ክርስቶስ ቤተክርስቲያንና በነ ዶክተር ስዩም አንቶኒዮስ መካከል የተፈጠረው አለመግባባት ፕሬዝዳንቱ ከደቂቃዎች በፊት የሰጡት ያልተጠበቀ ምላሽ አነጋጋሪ ሆኗል። እነዚህ መረጃዎች በዛሬ ፕሮግራማችን ላይ ታደምጣላችሁ። እናንተም ቪዲዮ ላይክ እና ሼር ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰቡን እያልን በቀጥታ ወደ መረጃዎቹ እንሻገር። መልካም ቆይታ ይሁንላችሁ። ከሰሞኑ ማህበራዊ ሚዲያው ላይ በስፋት መነጋገሪያ ሆነውና በተለይ ደግሞ በወንጌል አማኞች ዘንድ ትኩረት አግኝቶ የተለያዩ ሀሳቦች ሲሰጡበት የነበረው ጉዳይ መሰረተ ክርስቶስ ቤተክርስቲያን ዶክተር ስዩም አንቶኒዮስን ጨምሮ ሌሎች ሁለት አንጋፋ አገልጋዮችን ከቤተክርስቲያኗ ማገዷን ተከትሎ ያልተጠበቀ በመሆኑ ብዙዎች ቅሬታቸውን በተለያዩ ማህበራዊ ሚዲያዎች ላይ ሲገልጹ እንደነበር ተመልክተናል። ታዲያ የምዕመኑን ቅሬታ የተመለከቱት የመሰረተ ክርስቶስ መሪዎች መግለጫ ጭምር በማውጣት እንደዚሁም በቪዲዮም በመምጣት እውነቱ የሆነው እነዚህ አገልጋዮች የታገዱት እንደተባለው የተመሳሳይ ጾታን ስለተቃወሙ ሳይሆን የቤተ ክርስቲያኗን ስርዓት ስላልተከተሉ እንደዚሁም ደግሞ ምክር ለመቀበል እምቢተኛ ስለሆኑና ሳይመረጡ ወይም ሳይጠሩ መሪ ለመሆን በሚያደርጉት ጥረት መሆኑን በቤተ ክርስቲያኗ አባቶችና በያሉበት ክልሎችም ተሸምግለውና ተመክረው እምቢ በማለታቸው ነው የሚልን ምላሽ መስጠቷ ይታወሳል። ከዚህም ጋር ተያይዞ ከታገዱ ሰዎች መካከል ዶክተር ስዩም አንቶኒዮስ ግን የእግዳቸው ምክንያት እንደተባለው እንዳልሆነ ገልጸው እንደሚታገዱም አስቀድመው እንደሚያውቁና ያነሱት ሀሳብ ለዚህ እንደሚዳርጋቸው ተዘጋጅተው ሲጠብቁ እንደነበርም ገልጸዋል። ታዲያ በዛሬው ዕለት ደግሞ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት አቶ ደሳለኝ አበበ ግን ከሰዓታት በፊት በፌስቡክ ማህበራዊ ገጻቸው ላይ ያሰፈሩት ጽሁፍ የብዙዎችን ትኩረት የሳበ ሆኖ ብዙዎችም ባበሉት ነበር። መልእክቱን ካቀረብንላችሁ በኋላ በቀጣይ ማስተር አብነትን ወደ ተመለከተው ፕሮግራም እንሻገራለን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። እግዚአብሔር ተከታዮች እንድንሆንና በእርሱ ጸጋ በተሰጠን ልዩ ልዩ ስጦታዎች እርሱን እንድናገለግለው ያደረገን ራሱ እግዚአብሔር ስለሆነ እርሱን እናመሰግናለን። በመንግስቱ እንድናገለግል የጠራን እግዚአብሔር ነው። እግዚአብሔርን በማገልገል ጉዟችን ሰይጣን በመንገዳችን ላይ የሚጥላቸውን ወጥመዶች ማወቅ አለብን። የኢየሱስ ክርስቶስን ታላቁ ተልእኮ ለመፈጸም ያለንን ንቁ ተሳትፎ ለማደናቀፍ ይፈልጋል። የመሰረተ ክርስቶስ ቤተክርስቲያን ለብዙ ዓመታት ለዚህ ተልእኮ በትጋት ስትሰራ ቆይታለች። እግዚአብሔርም ስኬት ሰጥቶናል። ሆኖም ሰይጣን ለታላቁ ተልእኮ ያለንን ቁርጠኝነት ይጠላልና ትኩረታችንን የሚከፋፍሉ ነገሮችን በእኛ ላይ ለመጫን ይሞክራል። በቤተክርስቲያን ውስጥ ግጭቶችና መከፋፈል ሲፈጠሩ ሰይጣን ብዙውን ጊዜ እነዚህን አለመግባባቶች እንደሚያነሳሳ ወይም እንደሚያቀጣጥል መገንዘብ አስፈላጊ ነው። የእግዚአብሔር ሕዝብ እንደመሆናችን መጠን በምላሾቻችን ማስተዋልና ጥንቃቄ ማድረግ አለብን። የቤተክርስቲያን አባላት አስተያየታቸውን የመግለጽና ከመሪዎቻቸው ጋር የመከራከር መብት አላቸው። ይሁን እንጂ በአለመግባባት ውስጥ እንኳን በቃላታችንና በድርጊታችን ለእግዚአብሔር አክብሮት የተሞላበት መታዘዝና እንዲሁም ቤተክርስቲያንን ማክበር ይጠበቅብናል። ቤተክርስቲያናችን ፕሬዝዳንት እንደሆን እግዚአብሔር ጠርቶኛል። ነገ እዚህ አልሆንም ብዬ አጽንኦት መስጠት ፈልጋለሁ። በእግዚአብሔር የተጠራው የመሰረተ ክርስቶስ ቤተክርስቲያን አባል የቤተክርስቲያናችን ፕሬዝዳንት ይሆናል። እግዚአብሔር መሪዎችን ለቤተክርስቲያናችን ይሰጥ ነበር፣ አሁንም ሰጥቷል፣ ወደፊትም ይሰጣል፣ ይሾማል። መሪዎችም ይመጣሉ፣ ይሄዳሉ። ነገር ግን ቤተክርስቲያን ሁሉ ጊዜ ትኖራለች። ከቤተክርስቲያን አመራር ጋር አለመግባባት በቤተክርስቲያናችን የሚከሰት ጉዳይ ነበር፣ ወደፊትም ይኖራል። ነገር ግን ከመሪዎች ጋር አለመግባባት ስለተከሰተ እስከ ዘመኑ ፍጻሜ ድረስ ታላቁን ተልእኮ ለመፈጸም የተነደፈውን የእግዚአብሔርና የቤተክርስቲያንን አጀንዳ ችላ ማለት የለብንም። ለቤተክርስቲያናችን ያለን አክብሮት መቀነስ የለበትም። ስለዚህ የመሰረተ ክርስቶስ ቤተክርስቲያን ምዕመናን ሙሉ ትኩረታችንን ከታላቁ ተልእኮ ከፍታ ወደ ዝቅተኛ አጀንዳዎች ለማዞር ከሚሞክሩት የዲያብሎስ ዘዴዎች በንቃት ራሳችንን መጠበቅ እንደሚገባን ላበረታታችሁ ፈልጋለሁ። ከትንንሽ አለመግባባቶች ባሻገር የእግዚአብሔርን ታላላቅ እቅዶች እንድታዩና እግዚአብሔር በቤተክርስቲያናችን እየሰራ ያለውን መልካም ነገሮችን እንድትገነዘቡ አድራራለሁ። ጌታ በጥበብና በማስተዋል ይባርከን ሲሉ እንግዲህ አቶ ደሳለኝ አበበ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት ምላሻቸውን እንደዚህ ሲሉ ሰጥተዋል። እናንተ በዚህ ጉዳይ ላይ ሀሳብና አስተያየታችሁን ልትሰጡን ትችላላችሁ። ወደ ቀጣይ መረጃችንና በጎውን ሰው መልካሙን ሰው ማስተር አብነት ከበደ አሁን ያለበት የጤንነት ሁኔታን በተመለከተ ከሀገረ ታይላንድ ወዳገኘነው መረጃ ስንሻገር እንደምታስታውሱት ማስተር አብነት ሕክምናውን በታይላንድ ሀገር መከታተል ከጀመረ
ቀናቶች ተቆጥረዋል። ብዙዎችንም ባስደሰተ መልኩ የመጀመሪያው ሰርጀሪ ወይም ቀዶ ጥገና በሰላም መጠናቀቁን ተከትሎ እጅግ ብዙ ኢትዮጵያውያን ደስታቸውን እየገለጹ እንደነበር ተመልክተናል። ከዛም በኋላ ከሐኪሞችና ከራሱ ከማስተር አብነት ከበደም እንደሰማነው ከሆነ ሁለተኛው ሰርጀሪ በቅርቡ ይካሄዳል፣ የተለያዩ ሕክምናዎች ይጠብቁኛል፣ እባካችሁ ኢትዮጵያውያን አሁንም በጸሎት አስቡኝ ማለቱ ይታወሳል። ታዲያ በሀገረ ታይላንድ የሚገኙ ኢትዮጵያውያን በሆስፒታሉ በመሄድ ማስተር አብነትን እየጎበኙትና እየጠየቁ ሲሆን ከዛም እንደወጣው መረጃ ማስተር አብነት በሚያስገርምና ፍጹም ባልተጠበቀ ሁኔታ ዶክተሮችንም በሚያስገርም መልኩ ፍጹም መሻሻልና ጤንነት ላይ እንደሚገኝ እየተገለጸ ሲሆን ይህም ደግሞ ዶክተሮቹን አስገርሟል። ይህም የብዙ ኢትዮጵያውያን ጸሎት ውጤት ነው ማለት እንችላለን። ማስተር አብነት አሁን ያለበት የጤንነት ሁኔታ እጅግ መልካም የሚባል ሲሆን ሰውነቱም እያገገመና ቁስሉም እየተሻለው እንደሆነ ከውስጥ ያገኘነው መረጃ ያመለክታል። በዚህ አጋጣሚ ደግሞ እጅግ የሚያስደስተው ነገር በታይላንድ የሚኖሩ ኢትዮጵያውያን የማስተር አብነት የጤንነት ሁኔታ በደንብ እየተከታተሉና ሄደው በስፋት ማለት ይቻላል እንግዲህ እየጠየቁት እንደሆነ ያገኘነው መረጃ የሚያሳይ ሲሆን ማስተር አብነት እንግዲህ ለቀጣይ ሕክምና እየተዘጋጀ እንደሆነም ከስፍራው ያገኘነው መረጃ ያመለክታል። ማስተር አብነት በዚህ ሁኔታ ላይ የሚቀጥል ከሆነ ባልተጠበቀ ሁኔታ በፍጥነት ማለት ይቻላል ሕክምናውን ጨርሶ በሙሉ ጤንነት እንደሚመለስ ያላቸውን ተስፋ በዛ ሀገር የሚገኙ ኢትዮጵያውያን መረጃውን ሰጥተውናል። በእውነት ደግሞ ይህን መስማት እጅግ የሚያስደስት ነው። ነገር ግን እዚህ ጋር ማወቅ የሚኖርባችሁ የተጠቀሰው ጊዜ ሳምንትም 2 ሳምንትም የሚል ሳይሆን ሕክምናው ግን ፕሮሰስን የሚጠይቅና የተለያዩ ከባባድ ክትትሎች የሚጠይቅ ሁኔታ እንደሆነ መገንዘብ ያስፈልጋል። ነገር ግን እንደታሰበውና ማስተር አብነት በጥሩ መሻሻል ላይ ስላለ ምናልባትም እንግዲህ በቅርቡ እግዚአብሔርም ጸሎታችንን ሰምቶ ለሀገሩ ያበቃዋል ብለን እናስባለን። በዚህ አጋጣሚ ግን እንደተባለው ማስተር አብነትን አሁንም እንግዲህ በሙሉ ጤንነት ይመለስ ዘንድ ጸሎታችንን መቀጠል ይኖርብናል። ነገር ግን የተሰማው መረጃ ማስተር አብነት ከበደ በፍጹም ጥሩ ሁኔታ ላይ እንደሚገኝ፣ ነገር ግን ሕክምናው የራሱ የሆነ ድካም የሚወሰዱ መድኃኒቶችም የተለያዩ የጤና እክሎችን የሚያስከትሉ ቢሆንም ነገር ግን ማስተር አብነት ይህንን ሁሉ ተቋቁሞ አሁን ያለበት የጤንነት ሁኔታ ይበል የሚያሰኝና ጸሎታችን እግዚአብሔር ሰምቶናል የሚያስብሉ ነው አግኝተናል። አሁንም ግን ጸሎታችን ፍጹም መቋረጥ የለበትም። ይህንን መልእክት ለእናንተ ማስተላለፍ እንፈልጋለን። ማስተር አብነትም ደግሞ እግዚአብሔር ረድቶ ጸሎታችንንም ሰምቶ በሙሉ ጤንነት ወደ ሀገርህ መጥተ በምትወደው መልካም ስራ ላይ ተሰማርተ ድጋሚ ይህንን ህዝብ እንደምታገለግል ፍጹም እምነት አለን። በጸሎታችንም እናስባለን። ይህ የቻናላችን መልእክት ነው። እናንተም መልካም ምኞታችሁን ግለጹለት። እንደዚሁም ደግሞ በውስጥ መስመር ማስተር አብነት አሁን ያለበት የጤንነት ሁኔታ ምን ይመስላል ባላችሁ መሰረት ማስተር አብነት በጥሩ የጤንነት ሁኔታ ላይ ይገኛል የሚለው ምላሽ አግኝተናል። እንኳን ደስ አላችሁ ማለት እንፈልጋለን። ውድ የይሁ ሚዲያ ቤተሰቦች በዛሬው ፕሮግራማችን የመሰረተ ክርስቶስ ቤተክርስቲያን ጋር በተያያዘ ከሰሞኑ ሲነሳው ከነበረው ውዝግብ ጋር ተያይዞ የመሰረተ ክርስቶስ ፕሬዝዳንት አቶ ደሳለኝ አበበ በፌስቡክ ማህበራዊ ሚዲያ ላይ የሰጡትን ምላሽ እንደዚሁም ደግሞ ተወዳጁ በጎ ሰው መልካሙ ሰው ማስተር አብነት አሁን ያለበት የጤንነት ሁኔታ ምን ይመስላል በሚለው ጉዳይ ለእናንተ መረጃዎቹን አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑን እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ከ33000 በላይ ሰብስክራይበርስ እንድንደርስ ላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም ብትሰሟቸው ብታውቋቸው የእናንተ መንፈሳዊት ያንጻሉ፣ ይገነባሉ፣ እንደዚሁም መረጃን ይሰጣሉ ያልናቸውን ጉዳዮች ወደ እናንተ ማቅረባችን እንቀጥላለን። ይህን ብትጨምሩ ይህን ብትቀንሱ እያላችሁ ደግሞ ሀሳብና አስተያየታችሁን እንድትሰጡን እየጠየቅን በሚቀጥለው ብትሰሟቸው ባልናቸው አዳዲስ መረጃዎች እስከምንገናኝ ድረስ በያላችሁበት የዓለም ጥግ ሁሉ ሰላም፣ ፍቅር፣ ጤናን እየተመኘን ጌታ ከእናንተ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።